ወንጌሉ እንደሚነግረን በዕለተ ሐሙስ ብዙ ነገሮች ተደርገዋል። ከነዚህም ውስጥ አንደኛ ጸሎተ ሐሙስ ነው። ሁለተኛ የሐዋርያቱን እግር ያጠበበት ነው። ሶስተኛ ፋሲካን ያከበረበት ነው። አራተኛ ምስጢረ ቁርባን የሰራበት ነው። ይህም ዕለት የተያዘበት ዕለት ነው። አይሁድ እየተሰበሰቡ ለመያዝ ጸሐፍት ፈሪሳውያን በሊቀ ካህናቱ በቀያፋ ግቢ የሚያደርጉትን ሁሉ ጨርሰዋል። ይሁዳ ረቡዕ ዕለት ሄዶ ሊያስይዛቸው ተስማምቷል። 30 ብር መዝነውለታል። ስለዚህ ምቹ ጊዜ ይፈልግ ነበርና ይሁዳ እየጠበቀ ነው። ጸሐፍት ፈሪሳውያን ሐሙስ ቀን ምን እየሰሩ ነበር? ቀኑን ሙሉ ይሁዳ እስከሚያስይዛቸው ድረስ ይጠባበቁ ነበር። በዚህ ቀን መድኃኒታችን ኢየሱስ ክርስቶስ ስለ ሁላችን እነሆ መከራ ሲደርስብን፣ ፈተና ሲደርስብን መከራውን እንዲያርቅልን፣ የሞትን ጽዋ ከኛ እንዲያሸሽ እንዴት መጸለይ እንዳለብን ያስተማረን ቀን ነው እንጂ እሱ ያንን እነሆ ሞት ከሱ እንዲወሰድ አይደለም። የመጣበት ዓላማ እኛን በቀራንዮ ተሰቅሎ ማዳን ነውና፣ ግን መከራና ስቃይ ሲደርስባችሁ አጥብቃችሁ ጸልዩ፣ ወደ መከራ አታግባን፣ ወደ ፈተና አታግባን በሉ። መንፈስ ተዘጋጅታለች፣ ስጋ ግን ደካማ ነው። ለምን ትተኛላችሁ? ስለምንስ ታንቀላፋላችሁ? ወደ ፈተና እንዳትገቡ ተነስታችሁ ጸልዩ ብሎ በሉቃስ ወንጌል እንደምንመለከተው ምዕራፍ 22 ቁጥር 46 ላይ ጌታችን ኢየሱስ ክርስቶስ መላልሶ እነሆ ወዙ እስከሚፈስ እንደ ደም ሆኖ እስከሚፈስ ድረስ ስለ ሁላችን እንዴት መጸለይ እንዳለብን ያሳየን ዕለት ይህች ዕለት ጸሎተ ሐሙስ ናት። ሁለተኛው ይህ ቀን ትህትናን የገለጠባት ዕለት ናት። ሽርጥ ወስዶ ወገቡን አስሮ የሐዋርያቱን እግር ሁሉ አጠበ። ስለዚህ ይህች ዕለት የሐዋርያትም የጥምቀት ዕለት ናት። ጴጥሮስን ሊያጥበው ሲሄድ ጴጥሮስ አይሆንም ጌታዬ ብሎ ነበረ። እኔ ግን ካላጠብኩህ ኅብረት ከኔ ጋር የለህም አለው። ሐዋርያቱ ሁሉ ታጠቡ። ያ የሐዋርያቱ ጥምቀት ነበር። ሶስተኛ ይህ ቀን ጌታችን ፋሲካን ያደረገበት ዕለት ነው። ከደቀ መዛሙርቱ ሁለቱን ልኮ ፋሲካን እናሰናዳል ብለው ማክሰኞ ዕለት ጠይቀውት እንደነበረ ከሁለት ቀን በኋላ ፋሲካ ይሆናል ስላላቸው እነሱም ይሄን ስለነገራቸው እነሱም የት እናዘጋጅ ብለው ስለነበረ እነሆ ከከሌ ቤት ሄዳችሁ አዘጋጁ እንዳላቸው በዛ ፋሲካውን አዘጋጅተዋል። በጉንም አርደዋል። ልብ በሉ፣ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ፋሲካውን አክብሯል። እኛም ዛሬ ዕለተ ሐሙስን ፋሲካውን እናስበዋለን። ኢየሱስ ክርስቶስ ኦሪትን ወደ ሐዲስ ሊፈጽም የመጣ ራሱ አማናዊ መስዋዕት ሆኖ የቀረበ ነው። ግን ፋሲካውን አከበረው። በዘጸአት 12 ላይ እንደተጻፈ እስራኤል የቂጣውን በዓል ሲያዘጋጁ የፋሲካውንም በግ ሲያርዱ ያለውን ሥርዓት እንዴት ከመቅሰፍት እንደተሰወሩ በራቸውን ዘግተው እንዴት ከመላከ ሞት እንዳመለጡ ቅዱስ ነቢይ ሊቀ ነቢያት ሙሴ ይጽፍልናል። ኢየሱስ ክርስቶስ ይህንን በዓል አከበረው። ልብ በሉ፣ በማቴዎስ 5:17 እንደምታዩት እኔ የመጣሁት ሕግና ነቢያትን ለመሻር አይደለም ለፈጽማቸው ነው እንዳለ በ8 ቀን ወደ ቤተ ግዝረት በ40 ቀን ወደ ቤተ መቅደስ እናቱ ድንግል ማርያም አባቱ ዮሴፍ ይዘውት እንደሄዱ እነሆ ሕግን እየፈጸመ እንዳደገ ሕግ ጠባያዊን ሕግ መጽሐፋዊን እየፈጸመ አደገ እንዳለ ሊቁ ዲዮስቆሮስ በየጥቂቱ አደገ ብሎ በ30 ዘመኑ ተጠምቆ በ33 ዓመቱ ሊሰቀልልን የወደደ የሁላችን አምላክ መድኃኒታችን ኢየሱስ ክርስቶስ የፋሲካን በዓል አደረገ። ዛሬ እኛ ኢትዮጵያውያን ብቻ ይሄን ቀን እናስበዋለን። አዎ በዚህ ቀን ጉልባን የሚባል ንፍሮ ይቀቀላል። ያም ጉልባን የሚቀቀለው ያንን የአይሁድን ፋሲካ በዓል ለማሰብ ነው። ከዛም አራተኛው ምስጢረ ቁርባንን ሰራ። ይሄንን ስርዓት ሰራልን፣ ይሄንን ሕግ አደረገልን።
ስጋውና ደሙን ሰጣቸው። ይሄ ለእናንተ ነገ የሚፈተተው ስጋዬ ነው፣ ይሄ ለአዲስ ኪዳን የሚፈሰው ደሜ ነው አላቸው። ስለዚህ በዚህ ቀን መስዋዕተ ኦሪትን በመስዋዕተ ሐዲስ ተካው፣ ፈጸመው። ምሳሌው ተፈጸመ፣ አማናዊ ሆነ። መርገፉ ተፈጸመ፣ አማናዊው ተገለጠ። እንግዲህ ይህች ዕለት ብዙ ነገሮች ተደርገውልናል። አዎ በጸለየው ያ ጸሎት እኛም ከመከራ እንድንሰውር እንድንጸልይ ዘንድ አብነታችን ነው። ትህትናው እግር ማጠቡ እነሆ ያ ታላቅ በረከት ነው። ይሄን ሁሉ ካደረገ በኋላ ምሽት ላይ እነሆ ይሁዳ እየመራቸው መጡ ይላል። ገናም ሲናገር ወደ ፈተና እንዳትገቡ ጸልዩ እያለ ባለበት ሰዓት እነሆ ሰዎች መጡ። ከ12ቱ አንዱም ይሁዳ የሚባለው እየቀደመ እየመራቸው መጣ። ወደ ኢየሱስም ቀረበ ሊስመው። ኢየሱስ ግን እንዲህ አለው፣ ይሁዳ ሆይ በመሳም የሰው ልጅ አሳልፈ ተሰጣለህን አለው። በዚያም የነበሩት የሚሆነውን ባዩ ጊዜ ጌታ ሆይ በሰይፍ እንምታቸው ብለው ጴጥሮስ መዘዘና የሊቀ ካህናቱን ዘመድ ማልኮስ የተባለውን ጆሮውን ቆረጠው። የፋሲካ በግ የበሉበትን ያረዱበትን ቢላው ይዞት ነበረ። ጌታችን ኢየሱስ ክርስቶስ ግን ማለው ጴጥሮስ ሰይፍን ወደ ሰገባው መልስ፣ ሰይፍ የሚያነሱ በሰይፍ ይጠፋሉ አለው። የዛንም እነሆ የማልኮስን ጆሮ አነሳና ቀጠለና እንደቀደመችው ደህና አደረጋት ይላል። ሊይዙት እንኳ ሲመጡ ማዳኑን አላቆመም። እነሱ ግን ይህን አላስተዋሉም። የዛን ጊዜ አንድ ነገር አላቸው። ዕለት ዕለት በመቅደስ ነበርኩኝ። እነሆ ለካህናት አለቆች፣ ለመቅደስ አዛዦች፣ ለሕዝቡም ሽማግሌዎች ሁሉም ተሰብስበው መጥተዋል። ወንበዴ እንደምትይዙ ሰይፍና ጎመድ ይዛችሁ ወደ እኔ መጣችሁን? ልንገራችሁ፣ የጨለማው ስልጣን ስለሆነ ነው፣ ጊዜው ስለደረሰ ነው አላቸው። የጨለማው ሰዓት ግን የሚያበቃበት ጊዜ ቀረበ። ስለዚህ አምላካችን ዛሬ ለኛ ሲል የተያዘባት ቀን ናት። እንግዲህ አንድ ነገር እናስብ። አባቶቻችን እንደሚነግሩን የሐዋርያቱን እግር ሲያጥብ አብረ ግባ ይላል። አዎ አብረን እንግባ። የሐዋርያቱን እግር ሲያጥብ እንቀመጥ። የኛንም እግር ያ ትሁት ንጉሥ ያጥብልን ዘንድ፣ ኃጢአታችንን ያነጻ ዘንድ፣ በደላችንን ይደመስስ ዘንድ፣ በቅዱስ እጁ ይዳብሰን ዘንድ። አዎ እነሆ እነሱ በዛ ሰዓት ተበትነዋል። እች ለታሙስነቱ የሸሹባት ቀናት፣ የተበተኑባት ቀናት። እኛም ከሱ በብዙ የሸሸነን በኃጢአት በበደላችን ምክንያት ሸሽተናል። ከመቅደሱ ርቀንም ያለነው። በዚህ ሰዓት ግን እነሆ አይተወንም። አዎ እንጠጋ፣ እንግባ፣ እግራችንን በቅዱስ እጁ ይዳብስልን። አዎ ሐዋርያቱ ተናገሩ፣ ጴጥሮስም ተናገረ። አንተ ታጥበኝ ዘንድ አይገባኝም አለ። አሁንም አይገባኝም አምላኬ። እነዛ ቅዱስ እጆች ግን ይንኩኝ፣ ይፈውሱኝ፣ ይጠቡኝ። በዚች ቀን ምስጢረ ቁርባንን ሰርቷል። አዎ ሐዋርያቱ ከእጁ ሲቀበሉ እናንተም ግቡ ተቀበሉ። እች ዕለት ልዩ ዕለት ነች። በመንፈስ አስቡት። አበው ይሄንን ይናገራሉ፣ ቅዱሳን ይሄንን ይመሰክራሉ። አብረ ተጠጋ፣ አብረሽ ተጠጊ። ለሐዋርያቱ ቆርሶ ሲሰጥ እጃችሁን ዘርጉ ተቀበሉ። አዎ ስጋውና ደሙን ተቀበሉ። ከስጋውና ከደሙ ሸሽቶ መኖር ስለማይቻል አዎ የዛን ጊዜ ግቡ። ሕይወታችሁ የሚለውጠውን ሕያው የሚያደርገውን ተቀበሉ። ወደ ፈተና እንዳትገቡ ጸልዩ አለ። ሐዋርያቱ ግን ተኝተዋል። እኔም ተኝቻለሁ። አንተ ቀስቅሰኝ አምላኬ፣ አንተ አቁመኝ አምላኬ። ይህ ዕለት እነሆ ልዩ ዕለት ነው። ፋሲካውን ያከበረበት ራሱ ፋሲካው ኢየሱስ ክርስቶስ ራሱን መስዋዕትን ሊያደርግ ይሄ ስጋዬ ነው ይሄ ደሜ ነው ብሏል። ያ ስጋውና ደሙ እያንዳንዱ ኦርቶዶክሳዊ ልብ ውስጥና ሰውነት ውስጥ ተዋህዷል። ለምን ነበር ስጋውና ደሙን በእህል ያደረገው? አዎ እህል በአፍ ይገባል፣ ከሰውነት ጋር ይዋሃዳል። እሱም ከኛ ጋር ሊዋሃድ ነው። ስለዚህ በ40ና በ80 ቀናችን ነው ገና እሱ የተዋሃደን። እኛ በኃጢአት አርክሰነው በበደል ቆሽሸን ሰውነታችን ቤተ መቅደሳችን እነሆ ረክሶ እንጂ እሱ እኛን ለማዳን እጁ አላጠረም። ስለዚህ በ40ና በ80 ቀን የተቀበልነው ያ ቅዱስ ስጋው ያ ክቡር ደሙ እኛን ይቀድሰን። በዚህ ሰዓት ግን ከዚች ኦርቶዶክሳዊት ተዋህዶ እምነት ወጣችሁ በሌላ አስተሳሰብ ውስጥ ያላችሁ ትታችሁ ትሄዳችሁ እንደ ይሁዳ የሸሻችሁ ሌላ ሊቀ ካህናት ያበጃችሁ እነሆ እርሱ ኢየሱስ ክርስቶስ ይጠራችኋል። ዛሬም አዎ ተነሱ፣ ከተኛችሁበት የምንፍቅና አልጋ ተነሱ፣ ንቁ፣ ኑ ቅረቡ ይላል። ሊያጥባችሁ ሊያነጻችሁ የታመነ ነው በጉ ኢየሱስ ክርስቶስ። እቺ ቀን የበረከት ቀን ነች። ስለኔ የተያዘባት ደቀ መዛሙርቱ ሁሉ ሸሹ።
ጌታን ያዙት። ጴጥሮስ ይከተላል፣ ዮሐንስ ይከተላል። ደቀ መዛሙርቱ ሁሉ ሸሽተዋል። እነሱም ከሩቅ ሆነው ያዩ ነበር። ጴጥሮስም ሌሎቹም ደቀ መዛሙርት ሰውየውን አናውቀውም አሉት። አምላካቸውን ሰውየውን አናውቀውም አሉት። 2 ዓሣ 5 እንጀራ ያበረከተላቸውን አናውቀውም አሉት። ዕውር እንዲያበሩ፣ ለምጻም እንዲያነጹ፣ ጎባጣን እንዲያቀኑ፣ ሽባ እንዲተረትሩ ስልጣን የሰጣቸውን ማቴዎስ እንደሚጽፈው ሰውየውን አናውቀውም አሉ። አልዓዛርን ከመቃብር ሲያወጣ ያዩ ሁሉ ሰውየውን አናውቀውም አሉ። ጴጥሮስም አለ፣ ሌሎችም ደቀ መዛሙርት አሉ፣ እኛ የሰው ልጆች ምን ያህል በደለኞች ነን። አዎ መንጋውን እመታለሁ፣ እነሆ እረኛውን እመታለሁ፣ መንጋው ይበተናል አለ። ይሁዳ በመሳም አሳልፎ ሰጠው። ሌሊቱን ሙሉ ደበደቡት፣ አሰቃዩት። ወደ ሊቀ ካህናቱ ግቢ ወሰዱት፣ ዘበቱበት፣ በጥፊ መቱት፣ ቀለዱበት። ማን ነው በጥፊ የመታህ አሉት። ዝም አለ። ኢሳይያስ በትንቢቱ 53 እንደተናገረል ባየነው ጊዜ እንደተቀሰፈ ቆጠር ነው። ደም ግባትም የለውም አለ። እሱ ግን ስለመተላለፋችን ቆሰል፣ ስለ ሁላችን በደል የሁላችንን በደል ተሸከመ። አፉንም አልከፈተም፣ በሸላቾቹ ፊት ዝም እንደሚል በግ ዝም አለ። ሌሊቱን ሙሉ አሰቃዩት። ሐሙስ እቺ ናት።